እወዳችኋለሁ። ማርያም አይቀርም በማርያም ስለማለ በዕለተ ሐሙስ በቀን 8ኛ ወር 2018 ዓ.ም በቴዲ አፍሮ ኦፊሻል ዩቲዩብ ቻናል ላይ ከቀኑ 8 ሰዓት አይቀርም ለ5 ዓመታት የዘለቀ ጥያቄ በመቶ ሚሊዮኖች የሚቆጠር ግምት በመጨረሻም የኢትዮጵያ ሙዚቃ ንጉስ ቴዲ አፍሮ ኢትዮሪካ እያለ ብቅ ብሏል። ነገር ግን የዚህ አልበም መውጣት እንደ ሙዚቃ ውበት ሁሉ በስተጀርባ ያለው ታሪክም እጅግ አነጋጋሪ ሆኗል። ዛሬ በመላው ሀገሪቱ መነጋገሪያ የሆነውን የሰዋሰውና የቴዲ አፍሮ ስምምነት መፍረስ ሚስጥር ጉዳዩንና የኢትዮሪካ አልበም መከልከል ዝርዝር መረጃውን ይዘንላችሁ ቀርበናል። ታደምጡታላችሁ። ታዲያ እንደተለመደው ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ታሪኩ የሚጀምረው ከ50 ሚሊዮን ብር ውል ጋር ነው። ሰዋሰው መልቲሚዲያ የቴዲን አልበም በከፍተኛ ክፍያ ለመረከብ ከ4 ዓመታት በፊት ተፈራርሞ የነበረ ቢሆንም ነገር ግን ወደ መልቀቂያው ቀን ሲቃረብ ነገሮች መልካቸውን ቀየሩ። ወደ ዋናው ሚስጥር ስንገባ ይህ በአድማጮች ዘንድ በከፍተኛ ጉጉት ሲጠበቅ የነበረው አልበም በሰዋሰው መልቲሚዲያና በዓለም አቀፍ የሙዚቃ ማዳመጫ መተግበሪያዎች ላይ በቀን 8ኛ ወር 2018 ዓ.ም እንደሚለቀቅ ይፋ ተደርጎ የነበረ ቢሆንም ስምምነቱ ግን አንዳች ችግር አጋጥሞታል። ነገሩ እንዲህ ነው። ቴዲ አፍሮና የሰዋሰው መልቲሚዲያ ባለድርሻዋ የራይድ መስራችና ባለቤት ከወይዘሮ ሳምራዊት ጋር ያልተግባቡበትና ስምምነቱ እንዲፈርስ ካረጉ ምክንያቶች አንዱ አሳታሚው ድርጅት በአልበም ውስጥ ከተካተቱ ስራዎች መካከል 3ቱ ዘፈኖች ወይም ትራኮች እንዲቀነሱ ጥያቄ ማቅረቡ ነው ተብሏል። ይህ ኢትዮሪካ የተሰኘው የቴዲ አልበም በውስጡ 18 የሙዚቃ ስራዎችን የያዘ ሲሆን ከነዚህ 18 ትራኮች ውስጥ 3ቱ ብቻ ተለይተው ለምን ይቀነሱ ተባለ? ለራይዷ ባለቤትስ ያልተዋጠላትና ስምምነቱን እስከ ማፍረስ የደረሰችው እነዚህ 3 ዘፈኖች ምን አይነት ይዘት ቢኖራቸው ነው? በበሳል ግጥምና ዜማዎቹ የሚታወቀው ቴዲ አፍሮ ይህ ጥያቄ ሲቀርብለት ተራ የንግድ ጥያቄ አድርጎ አልተመለከተውም። ጥበቡን እንደ ሙሉ አካል ለሚያየው አርቲስት 3 ዘፈኖች መቀነስ ማለት የጥበቡን ነፍስ እንደ መንካት ነው የሚቆጠረው። ቴዲም ጥበቤን ተቆርጦ አይወጣም በሚል ጽኑ አቋም 50 ሚሊዮን ብሩን ወደ ጎን በመተው መንገዱን ለብቻው ለመቀጠል ወሰነ። እዚህ ጋር ነው ነገሩ ይበልጥ የሚገርመው። ቴዲ አፍሮ አልበሙን በራሱ ቻናል ለመልቀቅ የመረጠው ቀንና ሰዓት የቁጥሮች ጨዋታ ያሉበት ይመስላል። በቀን 8ኛ ወር 2018 ሰዓቱ ደግሞ በትክክል 8 ሰዓት ላይ። ይህ ለምን ሆነ? ሆን ተብሎ የተመረጠ ነው ወይስ የአጋጣሚ መገጣጠም? ብዙዎች ይህንን የቴዲ ልዩ ምልክት አድርገውታል። 888 በ8 ቁጥሮች የታጀበው ይህ ታሪካዊ ውሳኔ ቴዲ ለጥበቡ ያለውን ክብርና ነፃነት ለዓለም ያወጀበት ቅስፈት ሆኖ ተመስግቧል። ይህንንም ተከትሎ ነበር ቴዲ ማንንም ያልጠበቀውን እርምጃ የወሰደው። ውሉ በፈረሰ ማግስት ያለምንም ክፍያ አልበሙን በቀጥታ በራሱ ዩቲዩብ ቻናል ላይ እንደሚለቅ ተናግሯል። ይህ ውሳኔ በኢንዱስትሪ ውስጥ ትልቅ ትምህርት ያስተላለፈ ነው። ቴዲ ዛሬም ቢሆን የራሱን መንገድ የሚቀይስ ለገንዘብ የማይገዛ ከደጋፊዎቹ ጋር ቀጥተኛ ግንኙነት የሚመርጥ ብቸኛው ንጉስ መሆኑን ዳግመኛ አረጋግጧል። በአጠቃላይ የቴዲ አፍሮ ኢትዮሪካ ከሙዚቃ አልበምነት አልፎ የአርቲስቶች የጥበብ ነፃነት ምልክት ሆኗል። 50 ሚሊዮን ብር ትቶ ጥበቡን በሙሉነት ለህዝብ ማቅረብ ታላቅነቱን ያሳያል። እናንተስ በ8 ቁጥሮች የታጀበው የቴዲ ድንገተኛ ውሳኔ ምን ይመስላችኋል? 50 ሚሊዮኑ ወይስ የ3ቱ ዘፈኖች ጥራት ይበልጣል? አስተያየታችሁን ኮሜንት ላይ አስፍሩልን። ለዛሬ ነበረን መረጃ ይህንን ይመስላል። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።